አይሽሬ ምርጥ ሙዚቃዎች timeless music እዚህ አዲስ አበባ ውስጥ ነው ከጎረቤታችን ቀበሌ በተለምዶ ጣሊያን ሰፈር እየተባለ ከሚጠራው አካባቢ ዛሬ ወጣት ከሆነው አብዛኛው ከናቱ ማህፀን የተለየው በአጸደ መኮንን አዋላጅነት ነው ሲሉ ሰምተን ዝም አላልንም። ወይዘሮ አጸደ ለመሆኑ እስካሁን ስንት ልጅ አዋልደዋል ብንላቸው አንዴ የጻፍኩት ወደ 1000 ደርሶ ነበር፣ ከዚያ ወዲያ ግን መጻፉን ትቸዋለሁ አሉ። በከፍተኛ አንድ ቀበሌ 07 ነዋሪ ናቸው። እስቲ ለጥቂት ደቂቃዎች አብረናቸው እንቆይ። ወይዘሮ አጸደ እንግዲህ ይሄንን የማዋለድ ስራ መቼ እንደጀመሩት እንዴት እንደጀመሩት ያስታውሳሉ? አስታውሳለሁ። በህፃንነቴ በ13 አመቴ ዘመዶች ስምር ይሄዳሉ በገጠር ውስጥ። አሁን ሴትዮዋ ድንገት ወለደች። ስትወልድ ያጎቴ ሚስት በእንደዚህ ያለሽ ቁረጭ ብላ ሳየችኝ። ከዚያ በኋላ ባለመፍራት ህዝብን አገለግላለሁ። የሄድኩኝ ዘመዶችን አካባቢ በተሰብ ላይ ነው ያለሁት። በተሰቦችን በሙሉ አገለግላለሁ፣ አዋልዳለሁ። ከዚያ ወዲያ በቃ ትንሽ ከፍ አልኩኝ። በቃ በ18 አመቴ እንደዚህ ወደ አዲስ አበባ መጣሁ። ያን ጊዜ በጣም ልጅ መሆን አለበት እንዴ? 13 አመት ልጅም ብዙም ነገር አያውቅምና እንዴት ደፈሩ? ምንም ደፈርኩኝ። እሷ አሳየችኝ። ከዚያ ወዲያ ለማንም መቼስ ክፉ ለደረሰበት ሁላ ለማዳን ተሁሉ ነገር ጻርኩኝ። በቃ ልቤም መድፈር ጀመረ። ለሌላ ነገሮች ጭካኔ የለኝም፣ ግን ለዚህ ለሚሆነው ነገር ትምህርት ስተሆነ ድረስ ምንም አልፈራውም። ሁሉንም ማገላገል ቻልኩኝ። በ13 አመቱ አግብተው ነበር እርሶ? በ5 አመቴ በተወለድኩ ነው ያገባሁት። እንደው ትዳር ብለው የመሰረቱት የዛን ጊዜ ነው አይደለም? በ5 አመቴ አግብቼ አህማቴ ቤትም ተናቴ ቤትም እያልኩ አደኩኝ። አሁን በ7 አመቴ ግድም ባሌም 15 አመት ልጅ ነበረ። ሳገባው 15 አመት ልጅ ነው። ከዚያ በኋላ በቃ የገጠር መቼም የጭንገረድ የሚባል አለ። እሱ ተቀጠረለትና ኖረ። አሁን ባሌና ያቺ የጭንገረድ ተባሉ አብረው ይተኛሉ። እኔ አማቶቼ ጋር ነው መተኛ። አማቶቼ ጋር እየተኛሁ አደኩኝ። በኋላ 15 አመት ልጅ ሲሆን ለአካለ መጽንስ ላይ ሴትዮዋ ሄደች። በቃ አብሮ የኖረ የማይሆን ሲሆን እሷ ሄደች። እኔ ለአካለ መጽንስ ደረስኩ። ዘመን አይሽሬ ምርጥ ሙዚቃዎች timeless music ደንበኛ ትዳር የመሰረቱት በ15 አመት ነው። 15 አመት ነው ያገባሁት። ግን በቃ ስም ግሬን ያጣበና ያሳደገኝ ወንድሜ እናቴ ልጅ ነበር የሚመስለኝ እንጂ ባልሙን አላውቅም። እዚያ በፊት ግን እንደው ትዳር ብሎ ሳይመሰርቱ ወይም ባል ምን እንደሆነ ሳያውቁ ነው ማለት ነው ማዋለድ የጀመሩት? አዎ እንግዲህ ከባለቤት ኑሬ እዚያ ባለቤት እንግዲህ አማቶቼ ጋር ኑሬ እንደገና ወደ ቤተሰቦቼ ስሄድ አጋጣሚ ነው ያጎቴ ሚስት ወለደች። በቃ እዚያ ጊዜ ቤሳ ምናምንም የለም እንደ ጀገራ ይላሉ። በቃ የራሳቸው የሚላጩ በዚያ ነገር ነው። አሁን በዚያ በእኔ ቁረጭ እንደዚህ አሳየችና ጣቷን ለክታ አሳየች። እዚያ በኋላ እንደ ትምህርት መሰረኝና ህዝቡ እንደውም ብርቅ መሰረኝ እየሄድኩኝ ሁሉም አገላግላለሁ። ሲሆን ምንም ማሸትም ጀመርኩ። እንዴት እንደሚያደርጉ ሆድ ውስጥ ያለውም ሲሞትበትም ለማገላገልም ለማውጣትም ሞከርኩኝ። ደህና ነው። ያውን ከዚህ 13 አመት ወዲህ ጉዳይ መጥፎ ነገር አጋጥሞኝ አያውቅም። አሁን ስንት አመት ነው እርሶ? እኔ አሁን 49 አመቴ ነው። 49 እንግዲህ ወደ 36 አመት ያህል በዚህ በማዋለድ ስራ ላይ ቆይተዋል ማለት ነው። አሁን እስካሁን ድረስ አለሁኝ በማዋለድ። አሁንም ያዋለዳሉ? አሁን የልምድ አዋላጅ እንደውም ተስተጥሩ ሆኖልኝ መንግስት ጥሩ ነው አስተማረኝ። አሁን እንደውም ድፍረት በቃ በኃይል አለኝ። አሁን እንደውም ሳልፈራ አካባቢውም በደንብ ነው ማገላግለው። እንግዲህ ቀደም ብሎ ይሄን የልምድ አዋላጅነቱንም ትምህርት ከመውሰዱ በፊት ሲያዋልዱ በዚህ በማዋለድ ላይ እንደው የሚያጋጥሙ ችግሮችን ያለ ሐኪም ላይ ወገዱ የሚችሉ ነገሮች ሁሉ ሊያጋጥሙት ይችላሉና እንዴት ነበር? ችግር አልነበረውም? ችግር እንግዲህ ላጭት ሴቶች አለው ችግር
የአጭር ሴቶች ማህፀን ብራኳችን ተቃረበ ስለሆነ አሁን የሚያጋጥመኝ ችግር ወደ ሐኪም ሰዳቸዋለሁ። አሁን አዲስ አበባ ተመጣ ማለቴ ገጠር ግን ክፉ ነገር አጋጥሞኛል። በእጅ ሁሉንም አገላግለው አሁን ግን ለአጭር ሴቶች ወደ ሐኪም እና እንግዲህ አጭር ሴት ምስልሽ ጨርሶ መቼም ቤት ውስጥ የማይወልድ ማለት አይደለም አለ አንዳንድ ነገር ማህፀናቸውና ብራኳቸው ጠባብ ስለሚሆን አጭር ሴቶችን ማህፀናቸው ተጠባቢ ወደ ሐኪም ቤት ሰዳቸዋለሁ። በዚያ ይገላገላሉ ወይም ቡርሽን ይሆናሉ። በሕክምና ሙያ የተሰማሩ ባለሙያዎቻችን እርግዝናና ወሊድን አስመልክተው በዚህ ፕሮግራማችን አማካኝነት የተወሰነ ዕውቀትን አስጨብጠውናል። ቁጥራቸው አነስተኛ በመሆኑ ለሁሉም አይደርሱምና ጊዜያዊ ችግራችንን በልምድ አዋላጆቻችን መወጣቱ አማራጭ የለውም። ለልምድ አዋላጆቻችን የሥራ ጥራት ደግሞ የስልጠናው በስፋት መቀጠል አስፈላጊም ነው። ዘመን አይሽሬ ምርጥ ሙዚቃዎች Timeless Music